ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ ዛሬ ደግሞ ጉዳይ መጣሁኝ። የኔ እህት እኛም በዚህ መንገድ ሄደን ነበር ውዴ። ለነገሩ እውነትሽን ነው፣ ሳይቀርምሽ ቀደምሽው ማሬ። ልክ ነሽ። ምን ነው በቀደምኩት ነበረ እሱ ከሚቀድመኝ እኔ ቀድሜው ኖሮ የኔ እናት። ልክ ነሽ። መሄዱ ስለማይቀር ቀድመሽ አንቺ ሄድ ማለትሽ ጥሩ አድርገሻል። ታላገባ ብላ ልግግም አለችበት እኮ። ይችን ሲጥ ብላ አላገባም ማለት እሱ ደግሞ ወይኔ እናት በጣም ነው የሳኩት። እንደዛሬው ተዝናንቼ አላውቅም እንዴ። ምርሽ ነው እንዴ? ደግሞ ጓደኛሽን እውነት ለመናገር መዳር ችግር የለውም፣ ተመካክሮ ከሆነ ችግር የለውም። ያው በራስ መብት ሲሄዱ ነው የምንናደደው እኛ ሴቶች ነው። በነገራችን ላይ አስቢበት ውዴ። ይሄን ነገር ምናልባት እንደሚደርስሽ ተስፋ አደርጋለሁ። ምን አለ መሰለሽ አንዳንድ ሰሞን ማለት ነው ስልምልም ያደርገንና ባሎቻችንን ካላገባችሁ ብለን ግግም የምንለው ነገር አለ። አግብተው ግን ማሪ አግብተው ማለት ነው እኔ እናንተ ማለት ነው ሰው ቆን አግብተው ጦርነት ከሚገባ ማለት ነው እኔ ያልኩት ነገር እስከምታደርግ ድረስ ማለት ነው እኔ ከቤት ነው የምወጣው። እንዱ ታሪክ አብረን መሆን አንችልም። ምን ያገናኘዋል? በቃ እንደዚህ ካላገባው ውጣለችው። በቃ እኔ እንደዚህ ነው የምፈልገው። በቃ እንዴ የምሬ ነው እየቀለድኩ አይደለም። ለምን እኔ እወጣለሁ እስከምትቀበል ድረስ እኔ በሞት አላደርገውም። እሺ እኔ አባት ፌስታል እንኳን ልብስም ታደርገው ምክንያት የለም ነግሬያለሁ። ምን ነው አለማድረግ ነው እንዴ? ሁሉ እወድሻለሁ ያልከኝ በእንትን ነው እንዴ? ችግር የለውም። ጉርበል ጎንደር ለምን እንደዛ ትሆናለህ? ለምን አትቀበልም? ምን ያልኩትን ነገር አየው። ወጣልኝ አይደል ያልሽኝ? እኔ እወጣለሁ ነው ያልኩት። እኔ እወጣለሁ በቃ እኔ በቁን ቢሆን እንኳን መንገድ ተሰጣችሁ ቀርቶ አልሸነፍም ብሎ አስተውልኩ እያለ ነው። እውነቴን ነው የምነግርሽ። አንቺ ሌላ ሴት አግባ። እኔ ነኝ መውጣት ያለብኝ። እኔ ነኝ የምወጣው፣ አንተ አይደለክም ውዴ። አግብቶ ራሱ ቤት ይዞ ማለት ነው ታዛ ለታዛ ከምትሮጪ እኔ እናት እሱ መጣ ቀረ ደጅ ከምታይ እኔ እናት ቢቀርብሽ ይሻላል። ይሄ አንድ ሰሞን ሰላም አይቀርብሽ። እኔ አንዳንድ ሰሞን ልክ እኮ ወለል ልኩን ታይኔ ጀነቱ በሩላህ ላይ ባሎቻችን ተዳራችሁ ጀነት ትገባላችሁ የተባለ እኮ ነው የምንመስለው። እውነት ነው ነገር ግን እሰቢበት እናቴ። እኔ በኋላ መተሽ ብታለቃቅሽ እኔ ሶፍት ላንቺ አላቀብልም ወይም ደግሞ አስተያየት አልሰጥም። ምሬን ነው እያሰብሽበት። ምንድነው የሚያበሳጨው? ወይጆ እስከምትቀይሪ ድረስ እዚች ቤት ድርሽ አይደለም ነገርሽ እንዴ እኮ ሸይጣን እንዳይገባ ምናምን አላከኝም። አይ የሰው ቤት ልብሱን በጨርቁ ይዘወጣ በእጁ ይዘወጣ ፌስታል እንኳን ብሰጥ ትሆናለህ። ፌስታል እንኳን ብሰጥ ጥሩ ነበር። ስልኬን ብሎ ተመለሰ። የሚያስደስሽ ነገር ሁሉ አረግልሻል አላልከኝም? አስመሳይ እስካሁን እውነት ከልቧ ቢሆን ማለት ነው ከልቧ ቢሆንልህ ውስጥ ደስ እያለ ያሳሳቅ ምናምን ማን ትሆን ምናምን ጓደኛዬን ብላ ሳረፈች እንጂ ማለት ነው። ለማንኛውም ሴቶች አንዳንድ ጊዜ ማለት ነው ሳናስብ የምናደርጋቸው ነገሮች ዋጋ እንደሚያስከፍለው ልንገራችሁ በዚህ አጋጣሚ። ያግባ እያልኩ ነው ሲንፎካ ከኔ ጉድ ሰርቶኛል እንዳሳየዋችሁ ማለት ነውና ምን አቅም አለውና በነገራችን ላይ እኩል አድርጎ የሚያስተዳድርበት አቅም አይኖርም። እውነቴን ነው የምነግራችሁ። ኢትዮጵያ ላይ የኢትዮጵያ ወንዶች ማንኛውም ከሌ ጥሩ አዳሪ ነው ከሌ ጎበዝ ነው የምትል ከራሱ ከቶም በአሁኑ ኑሮ ውድነት ማለት ነው። አሁን እሷ ይዛት ሄደችው የጥርስ ገንዘብ እስከሚያልቅ ድረስ አንዳንድ ጊዜ እኮ ማለት ነው ገንዘባችን የማያልቅ እኮ ነው የሚመስለን እውነት ለመናገር ማለት ነውና ይሄን መግደርደር እኔ ማለፌበታለሁ። ልንገርሽ ብዬ ነው እናት ልንገርሽ ብዬ ነው እንዴ ገገመች እኮ ካላገች ብላ ገገመች በስኮልጅ ላይ ሚስቶቻቸው ናቸውና እኔ ደግሞ ፈቃደኛ ሆኜ አግባ ያልኩ ነው። አረጉዳ ተወራጭ የለም ወዴ ታይ ሰጋጊ ታይ ላይ ነበር ያለው የሰውዬ ሄድና ሀዩ ማለት ደግሞ ሸሪያ ነው የፈቀደው። እስካራት የተፈቀደች ቦላውልሽ አቅሽ ሞልቻለሁ። አዎ አልሐምዱሊላህ ምንም የጎደለብኝ ነገር የለም።
አያሰብሽበት የሄድሽበት መንገድ ገገምሽበት ፍራንክም ተሆነ ወደዛ ነገራችን ላይ ወንድ ልጅ ሳልሎ ነው አንድ ቀን ጉድ የሚሰራው ማለት ነውና እሱ ነው የሚያሳስበው። አሁን አንቺ አግባብለሽው እምቢ ስላለ ምናልባት ልትፈተኘው ምናምን ልቡ ምን ያክል ደረጃ ነው ብለሽ ልትፈትሽው ሊሆን ይችላል። ወንድ ልጅ ይኸው አያፍርም። አምንም ምግግም ካለግግም ወንድ ልጅ ሲጀመር ነገር ፍቅሩ አይኑ ላይ ነው። ማሪ አንቺ ብቻን ያከብርሻል። ላክን ውዴታና ክብርና ፍቅር ለይውት እና ወንድ ልጅ መንገድ እንኳን አሳይተሽው ቀርቶ ማለት ነው መንገድ አሳይተሽው ቀርቶ እሱ ለመሄድ እያሰበ ነበር። እውነቴን ነው የምነግራችሁ። ወንድ ልጅ ፍቅሩ አይኑ ላይ ነው። እውነት ነው የምነግራችሁ። ጎበዝ አይደለም ብዬ ማሰብ ይችላል። እኔ ወንድ ልጅ እስከ ምንድን ነው ሁልጊዜ አንድ አይነት ምግብ እንበላለን እንዴ? አንደኛው እኮ ነው ሁልጊዜ አንድ አይነት ምግብ እንበላለን እንዴ የሚለው ተረት እንዳይመጣብሽ እና ቤትሽ ቁጭ እንዳይል ማሪ ተረጋጊ። ራሱ ይሄድልሽ የለም ወይ ባታጣድፊውም ራሱ ይሄድልሻል። ምን አጣድፈሽ ብዬ ነው ውዴ። እንደው ተይኝማ ማሪ፣ ያልሰሜን ግባ በለው ብሏል። እኔ ልንገርሽ ማሪ፣ እኔም እንዳንቺው ግግም ብዬ አግባ ብዬ ብዬ ነበርና አሁን ሲያገባ ውዴ ያዙ ልቀቁኝ ብዬ እርፍ አልኩኝ ነው የምልሽ ውዴ። ለማንኛውም አመል የሌላቸውን ወንዶቻችንን አመል እያስወጣን ነው። በነገራችን ላይ ትዝ ያላላቸውን ትዝ እያስባልን መንገድ እየሰጠናቸው መሆኑን በዚህ አጋጣሚ ልንገራቸው። ምክንያቱም የደረሰበት ሰው ያውቀዋል እና ህዱልን ማለት ነው። መንገር ማሳየት ነው። በነገራችን ላይ ይሄ ፕራንክም ቢሆን እውነትም ቢሆን ህዱልን ማለት ነው። ያላሰቡትን ነገር እያሳሰብን ነው። በነገራችን ላይ ጉድ እየሆን ያለ ነው ማለት ነውና አስቢበት ውዴ፣ አስቢበት። ውሻ በቀደደው ጅብ ይገባን የሚባለው ተረት እንዳይሆንብሽ ማለት ነውና እንኳን መንገድ ሰጥተሽው አይደለም ወንድ ልጅ እንደውም ሆዲ ብሰዋን እንደውም ለመሄድ መንገድ ነው የሚፈልገው። እንኳን እንደዚህ ገግመሽበት የኔ እናት ተወደድከኝ እሷን አግባት አይባልም እኮ አይባልም። እውነት ታለቅሻለሽ ማሪ። ሁለተኛ ደግመሽ አይዞሽ። ለማንኛውም አይዞሽ። ግን ይሄ ምንድነው ኢማን አለን ምናምን ብለን የሆነ ስህተት እየሰራን የሆነ አግባባ የሆነ ሰው ታሪክ ልንገራችሁና ማለት ነው። ካላገባ ብላ ግግም ማለችና ማለት ነው። በቃ አግባ ምናምን አለችውና አገባ ማለት ነው። ከዛ ካገባ በኋላ የኔ እናት እሷ የት ነው ማደሪያዋ? የኔ እናት እነሱ ታዛ ነው የምታድረው እሷ ማለት ነው። ሰይጣን ለመመታት እንግዲህ አስቡ። ግድ ብላ ድራ ባሏል። እሷ የት ታድራለች? እነሱ የሚያድሩበት ታዛ ተጠግታ ስታዳመጥ ታድራለች። ያወራሉ ወይ ይስቃሉ ወይ ይጫወታሉ ወይ ብላ ማለት ነው። አስባችሁታን ጋይስ? ስለዚህ አሰብ እያደረጋችሁበት ሴቶች እያሰባችሁበት አትፍጨርጨሩ። ምን አስቸኮላችሁ ለመፍጨርጨር? ምን አስቸኮላችሁ ለማልቀስ? ለማልቀስ እኮ አይቸኮልም እኮ ለሳቅ ነው መቸኮል እንጂ ለለቅሶ አይቸኮልም እንዴ። እንኳን መንገድ ተሰጥተው እንደውም ወንዶች ጡልጡል ያሉ ጦልጧሎች መሆናቸውን በዚህ አጋጣሚ ልንገራችሁ ብዬ ነው። በኋላ መታችሁ እንደተለቃቀሱ እንዴ። እንደ ወንድ ልጅ ግን አስለቃሽና እንደ ወንድ ልጅ ግን መሰሪያ ያለ እንደ ወንድ ልጅ ውስጡ ማይገኝ አረንዛ ማለት እንግዲህ ወንድ ልጅ ነው። ልንገራችሁ፣ ወንድ ልጅ እባብ ነው። ወንድ ልጅ እንገባችኋ? እባብ የሆዱን ክፋት አይቶ እግር ነሳው ይባላል። ስለዚህ ወንድ ልጅ እባብ ማለት ነው። እና እያሰባችሁበት ሴቶች ወላሂ እንደ ቀልድ የምናሳልፋት ነገሮች ዋጋ ያስከፍሉናል። እንደ ቀልድ የምናወራቸው ነገሮች ዋጋ ያስከፍሉናል። ምክንያቱም የደረሰበት ስለሚያውቀው ማለት ነው። እና ሰላማችሁ ይብዛ። ለማንኛውም ውዶች